ጋይስ አልገባችሁም እናንተ አልገባችሁም እናንተ አልገባችሁም። ይሄንማ ቆይ ቁጭ ብዬ ነው ማወራችሁ። ቆንጆ ሴት መጀመሪያ የሚያገኛት ቡዳ ነው። ቀጥሎ የዝሙት መንፈስ ነው። ከዛ በኋላ መስተፋቅር ያገኛታል። ልክ አይደሉ? ሁሌ የምናስተምረው አይደል የተናገሩት? ቡዳ፣ የዝሙት መንፈስ፣ መስተፋቅር። በጭፈራ የሚደረግ ሰርግ አጋንንትን መጋበዝ ነው። ሰርጋችን ላይ ተገኙና ውስጥ እንኳን ዓለማዊ ጭፈራ ላይ ገርማቸዋል። ማህሌት ላይ አሁን ማህሌት ላይ ድምቅ ሲል እልልታው ከበሮ በጣም ሲደምቅ አባቶች በጣም ሲሞቅ ደስ ሲለው ሰው ሁሉ ምን ያደርጋል? ጸናጽል ያወጡና ምን ይላል? ምንም ነገር ዜሮ ነው የተነሳ ነው። ከዜሮ ምንም ነገር ሳይኖረን ከዜሮ ነው የተነሳ ነው እነሱ። ከዛ ወሰንን፣ ተጋባን። እሱ ስራ ጀመረ፣ ህይወት ቀጠልን። ከዛ በኋላ እንደዛ ነው የተጋባ ነው እንጂ መነሻ ይሁን ምንም መነሻ የለንም። እኔና እሱ ምንም አልፈራንም። እኔ 20 ዓመቴ ነው፣ እሱ 26 ዓመቱ ነው ስንጋባ። ፈተና በዝቶባቸዋል። ይሁት ሲጸልዩ ሲሰግዱ ፈተናው የሚበዛባቸው ሰዎች ቀድሞውኑም የሰይጣን አልነበሩም ማለት ነው። ሰይጣን በተደጋጋሚ በህይወት ዘመናቸው ደስተኛ እንዳይሆኑ እግር በእግር እየተከተለ የሚበቀላቸው ሰዎች ከመጀመሪያ ጀምሮ እግዚአብሔርን በኃጢአት እያስቀየሙት ስለመጡ እንጂ የእግዚአብሔር ነበሩ። ቀንተሻል ምናምን እኔ 50 2-3 አይደለም 100 እጥፍ የማድረግ አቅም እግዚአብሔር በብዙ የባረከኝ ሴት ነኝ። ግን ድሃ ላይ አልፈነጭም። አንድ ሰው ተባረከ ሲባል ለድሃ ሲተርፍ ነው እንጂ ከአንድ ደረጃ ወደ አንድ ደረጃ እግዚአብሔር ሲያሳድገን ለሌላ ሰው ነው እንጂ ካልሆነ እንስሶች ነን ማለት ነው። እንስሳ ስለማያስብ ማለት ነው። ስለዚህ እናንተ አሁን የምትቀኑት እንትኑን እርሻው ደግ ቢያመጣልኝ ምናምን አይምሮ የላችሁ። ሰላምና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ተመልካቾች ዛሬም በአዲስ ቪዲዮ ተመልሻለሁ። እናንተ ይመክራል ያስተምራል ብዬ ያሰብኳችሁ ቪዲዮችን ሰባስቤ ቀርቤያለሁ። ይሄ እንደምናውቀው ቻናል ስለ ህይወት የምንነጋገርበት ቻናል ነው። ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ከመጀመራችሁ በፊት ደግሞ ላይክ እያደረጋችሁ ጀምሩት። መቼም ብዙ ጨለሌ ሞልቷል። እንደዚህኞች ጨለሌ ደግሞ ባሳር የለም። ቪዲዮውን እንመልከት። ቆይ ያንተ ሃይማኖት ምንድን ነው? እኔ ግራ ስለማውቅ ሃይማኖት ምንድን ነው? የራስ ሃይማኖት ነው? የለውም እያልኩ ሃይማኖት ምንድን ነው ትለኛለህ? እኔ እኮ ራሴ የለውም፣ በራሴ የለውም፣ በራሴ ለራሴ ከራሴ የለውም። እንዴት የለውም ማለት ስላለ አይደል እንደ ሰምተኸኝ እየመለስክልኝ ያለው? የለም በህልም ነው፣ በድሪም ነው። አሁን በህልም ነው እያወራኸኝ ያለው? ምን አይነት እውቀት ነው? የእውነት እውቀት ነው ምንድን ነው? ብዙ ጨለሌ ሞልቷል። እምነት የለም ብለው ማመንና ለማመን የራሳቸው ፋንታ ነው፣ አይመለከተኝም። ግን ይሄ መንፈስ ከየት ይመጣል? እኔው እስኪ ይሄ እንደዚህ ክህደት ቢያንስ ሃይማኖት እንኳን አለ። እኛ ምንድነው ለምስክርነት እንዲሆንባቸው ወንጌል በዓለም ይስፋፋል ይላል መጽሐፍ ቅዱሳችን ማለት ነው። እኔ ከምን ጋር ነው ላገናኝላቸው የፈለኩት? እኔ ከርኩሳን መናፍስት ሴራ ማለት ነው። ርኩሳን መናፍስት ሴራ በየት እንደሚያገኙን አናውቅም። ይሄ ሰውዬ ምናልባት ተማሪ ሊሆን ይችላል፣ አይዶን ነው። ብቻ ዩኒቨርሲቲ አብዛኛው ሰው ዩኒቨርሲቲ ሲገባ ይበላሻል። ከሚበላሽባቸው መንገዶች አንዱ ምንድነው? ይሄ ኦሾ መጽሐፍ። ይሄ የክደት እንትን የመጣው ከዚህ ይሆናል ብዬ አስባለሁ። እስኪ ነው ሲማሙ ነኝ እኮ ሲማሙ ነኝ ነው። ኦሾ ነኝ እኮ ጥበበኛው ፈላስፋው ነኝ። ኦሾ ፈላስፋ የራምባ መንፈስ ነው። የራምባ መንፈስ ነው። በመጽሐፍ ነው የገባሁት። በምን መጽሐፍ? በኦሾ መጽሐፍ ነው። በኦሾ መጽሐፍ? አዎ፣ በራሴ መጽሐፍ ነው የገባሁት። በራሴ መጽሐፍ። ልጁ እንዴት አነበበው? መጽሐፍ ማንበብ ይወዳል ልጁ። ከዛ አትገባ ነው። እኛ መጽሐፍ እኮ መደብር ሊከፍት ነበር ልጁ እቅዱ። እኛ ልጆቹ እኮ ነን። ፂማሙ ነኝ እኔ ጥበበኛው ፈላስፋው ዓለም ያወቀኝ ፈላስፋው። ማነው ዓለም ያወቀኝ? ዓለም አውቆኛል። ዓለም እኮ በኔ ስር። በምንነት ነው የታወቀው? በማፈላሰፍ ነው። እፈላሰፋለሁ። ወጣቶቹን እኮ ነው የሚይዘው። ወጣቶቹን ከትዳር ነው ማርቀው። እኔ ያስኳቸው እኮ ማንም ትዳር ያዙ የለም። ለምን? አፈላስፋለሁ። እንዴት አድርገህ ነው የምታፈላስፋቸው?
እንዳይዙ ነው ትዳር እንዳይዙ በቃ ስራ ይዙ መጽሐፌን ብቻ ከ380 በላይ መጽሐፍ አለኝ እኮ በግሌ አለኝ እኮ እኔ እንዴት አለኝ መጽሐፍ በቃ መጽሐፍ መደብላ ምን መጽሐፍ አላችሁ አለቅ እስኪ የምትገባበት አንተ የምትገባበት መጽሐፍ ምንድን ነው የራሴ የወሾ መጽሐፎች አሉ የወሾ ስንት ማን ብዙ ነው ታዲያ እኮ ንገረኝ የምታውቀው አንድ ብቻ ነው አላውቅም የራሳቸው መጽሐፍ ምን ያደርጋል በየትኛው መጽሐፍ ነው የምትገቡት ለምሳሌ አሁን ሱፊዝም የሚላል ሱፊዝም በቃላ እምባው ሰው ሰዓት 6 ሰዓት ሲለኛ እሱ እኮ ያቃጥላል። በዚህ በስላሴ አቃጠለን። ቪዲዮውን ተመለከታችሁት ነው። ከዚህም ከዛም ወገን እዩት። በአንድም ሌላ መንገድ ርኩሰ መናፍስት ይይዘናል። ብዙ አይነት መንገድ አለ። ከብዙ መንገድ ደግሞ እንደዚህ በማንበብ ይገባል። ማንበብ የሚገባው ማንበብ ሙሉ ሰው ያደርጋልም ሲባል እንደዚህም ደግሞ ጎዶሎ ያደርጋል ማለት። ይህን እግረ መንገዳችሁን እያያችሁት ሄዱ። የምታነቡትን መጽሐፍ ተጠንቀቁለት ብዬ እመክራለሁ። ብርና ሴት እንዴት እንደሚፈላለጉ ደግሞ አንድም የላቸውም፣ ግን ያላቸውን ይፈልጋሉ። ቢያንስ እንመጣጠን የሚለውን ነገር እንኳን አላስገቡበትም። እስኪ እንደዚህ አይነት ሴቶች ዳር ይዛሉ ብላችሁ ታስባላችሁ? እንደዚህ አይነት አኗኗር ዘይቤ ለመኖር እየፈለጉ ማለት ነው። ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ በዛ ሪሌሽን ላይ ምር ኦፈር የምታደርጊው ራሴን ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ እኔ በጸባይ ወንድ ላይ ብዙ እንትን አይደለም። ምክንያቱም የሆነ ሰዓት ላይ የሆነ ነገር ቢያደርግልኝ እንዲያርግ ይችላል ብሎ ማውራቱ ስለማይቀር I'm gonna handle myself, he's gonna handle himself። ግን አንዳንዴ to show some affection ስፔንድ የሚያደርገው ነገር ቢኖር ጥሩ ነው። ትንሽ ስፔንድ ማድረግ ነው እንጂ አንቺ ራስሽንም ስራ ላይ መስራት I'm gonna spend on myself ግን I'm not gonna spend on you። እሱ ማለት ነው። እንዴት ሴት ልጅ ወንድ ልጅ ላይ ስፔንድ ታደርጋለች? never ነበር በቂ ከሆነ ለራሱ ማስተዳደርም ሆነ የሚያስፈልገው ነገር ለማሟላት እኮ ለምሳሌ አቨሬጅ አንቺ አልነገርሽኝም። አቨሬጅ እስከ ስንት ከወንድ በወር መጠኑ ችግር የለውም ብቻ እሱን ያስተዳድረው ለራሱ በቂ ይሁን እንጂ መጠኑ በወራ አንቺ ይሻላል ከ300,000 በላይ ሜክ የሚያደርግ good for him። እኔ ወር ምናምን አይደለም ግን ባንክ አካውንት በሚሊዮን የሚቆጠር ቢኖር ዶላር እናንተ አንቺ ራሴ እንደ ፕራይዝ ነው የማቀርበው ብለሻል ማለት እኔ ፕራይዝ ነው ያልሽ ያ ስለዚህ ቴብል ላይ ምንም ነገር ስለዚህ አሁን አንቺ የሆነ ሰው ማታኪም ሰው ቢሆን ፋይናንሻሊ ስቴብል ከሆነ ቀጥታ ራሴን እንጂ ይገባለሁ ነው ወይ ምንም አንቺ ኦፈር የምታረጊው ነገር የለም ማለት ነው። ራሴን ዝም ብዬ ሚሊዮነር ስለሆነ ቀጥታ ሄዳለሁ ሳይሆን እኔ ምንም ኦፈር የማደርገው ነገር አይኖርም ነው ከዚህ እንትን ማድረግ ፕሮቫይድ ወንድሽ ነው ፕሮቫይድ የሚያደርገው እሱ አንቺ ምንድን ነው ኦፈር የምታደርጊው? ራሴን በቂ ነኝ እኔ ሌላ እዚህ ድረስ እናት በአንድም ሌላ መንገድ ወደ ሴተኛ አዳሪነት ህይወት የገቡ አሉ። በቃ ራስሽን መሸጥ ነው። ሚሊዮነር ካለሽ ራስንሽ ከመሸጥ ድረስ እያታለብሽ ነው ማለት ነው። ታዲያ እዚህ ምን አስመጣሽ? እዛ ብትቆሚ ይሻልሻል ብዬ አምናለሁ፣ እንደኔ ማለት ነው። ቀኑ ላይመጥን ይችላል። ደግሞ እንደዚህ አይነት ሴቶችም ምን ነገር አለባቸው ብዬ አስባለሁ። ቀጥሎ ቪዲዮ አንቺ ስቴብል ከሆነ ራሱን ከቻለ ነው ያልሽ። አንቺ ሚሊዮነር ከሆነ ነው ካልሆነስ ታገኘኝም አንቺ ዛሬሽ ለምን ነው እንት የምታገኝ ምን ከኔ ጋር ጊዜ ማሳለፍ ብቻ ሜቢ እሱን ብር ስፔንድ በማድረግ ላግዘው ይችላል። ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ በዛ ሪሌሽን ላይ ምር ኦፈር የምታደርጊው ራሴን ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ በድፍረት I call this entitlement ይባላል። ራስን ስፔሻል ነኝ ብሎ አስቦ ከሰው ብዙ መጠበቅ የራስን ኃላፊነት ግን አለመወጣት። ታማኝ ባል፣ ጨዋ ባል፣ ቤቱን የሚያከብር ሚስቱን የሚወድ ፕሮቫይድ የሚያደርግ ሀብታም ምናምን ይባላል። ኦኬ አንቺ ሲባል ምንም እኔ ለራሴ በቂ ነኝ ለቤቱ እኔ ካለው ምን ይፈልጋል አይነት። በተለይ እንደ ክርስቲያን ሴቶች እንደዚህ ሲሉ ማየት በጣም ነው የሚያመው። ምክንያቱም ኮምፕሊትሊ ከመጽሐፍ ቅዱስ የሚቃረን ሐሳብ ነው። ምሳሌ 31 ላይ ምን ይላል?
ያቺ ልባም ሴት በጣም ታታሪ ናት፣ ደግ ናት። አይደለም ለልጆቿና ለባሏ ለሰራተኞቿ ራሱ በጣም ሩሩ የምትለፋ ጠዋት ተነስታ ብዙ ነገር የምታረግ ለባሏ መመኪያ በሸንጎ መካከል ራሱ በሷ ምክንያት አርፏ ቤቷ ሙሉ ነው። የሥራ ሰው ናት። መሬት ስታይ ትገዛለች። ዘመኗን ሙሉ ለባሏ መልካም ታረጋለች ይላል። አያችሁ እቺ ሴት ስትጠየቅ what do you bring to the table ስትባል ታማኝነት አለኝ፣ ፍቅር እሰጣለሁ፣ እንከባከባለሁ፣ እሰራለሁ፣ ለባሌ ጥሩ ነገር የሚገባኝን እንደ ሴት አረጋለሁ ብላ መናገር ትችላለች። ለዛም ነው ዋጋዋ ከቀይ እንቁ እጅግ የከበረ ነው የተባለችው እንጂ what do you bring to the table ስትባል myself አትልም ወይም I am the table አትልም። አያችሁ ዓለም ሁሌ የምታስተምረው against the scripture ከእግዚአብሔር ቃል ሁሌ የሚጻረርን ነገር ነው ጥሩ አድርጋ ለኛ ያሰበች መስላ ኢንፋክት ከተፈጥሯችን against እንድንሄድ በተቃራኒ እንድንቆም ከእግዚአብሔር ሐሳብ ጋር እንድንተላለፍ የሚያደርግ ነገር የምትሰብከን። አረ የሆነ ነገር ሲነገር ፊልተር እያደረግን ነጮቹ የተናገሩት ነገር ሁሉ ቅዱስ የነኩት ሁሉ ውብ ነው ማለት አይደለም። ስለ ልባማ ሴት ምን ያውቃሉ ብለሽ ነው? እንዴት ደፋር ናችሁ ባካችሁ! እንዴት ደፋር ናችሁ! አንቺ ምንም ነገር ሳይኖርሽ ተጋድመሽ ይዋልሽ ቢሊየነር ሚሊየነር ራሴን ነው ፈርማ አረጋው። ምንድን ነው ይላክ? የት ነው የኖራችሁት? ማለት ማን ያሳደጋችሁ? እንደሚያስብ በጣም ብዙ እንዳለ ነው ላይክ እናንተን አይቼ እየተረዳሁ ያለሁትና ይሄ ዘግናኝ የሆነ ንግግር ነው የምትናገሩት። የሆነ ሰቅጣጭ የሆነ ንግግር አለ። ከአንዲት ነገር እኮ የመምረጥ መብት አለው፣ ግን ደግሞ ቢያንስ ሲመርጥ ከያዘው ነገር አንጻር ሲሆን ጥሩ ካለው ነገር አንጻር ሲሆን ራስሽን እንደ ኧረ ተይ በጌታ ተው እውነት ተማሩ፣ ቁጭ በሉ፣ አንብቡ፣ ስሙ፣ አድምጡ ምናምን። ይሄ እኮ የብዙ ነገር እጥረት ነው። ደፋር አንዳንድ ሴቶች ራሳቸውን እንግዲህ እንደ ዕቃ የምታዩ ሴቶች በእነዚህ አይነት መንገድ ትሄዱ ትችላላችሁ፣ ግን ከዕቃነት ወደ ሰውነት ይመልሳችሁ። ይሄ እመርቃችኋለሁ። ለማንኛውም ልባም ሴቶች እንደዚህ አይነት ሴቶች ትኖሩ ትችላላችሁ። እንደዚህ አይነት ልብ ካላችሁ እግዚአብሔር ይስጣችሁ። ምንም ነገር ዜሮ ነው የተነሳ ነው። ከዜሮ ምንም ነገር ሳይኖረን ከዜሮ ነው የተነሳ ነው እሱ። ከዛ ወሰንን፣ ተጋባን፣ እሱ ስራ ጀመረ፣ ህይወት ቀጠልን። ከዛ በኋላ እንደዛ ነው የተጋባ ነው እንጂ መነሻ ይሁን ምንም መነሻ የለንም። እኔና እሱ ምንም አልፈራንም። እኔ 20 ዓመቴ ነው፣ እሱ 26 ዓመቱ ነው ስንጋባ። ግን ለማግባት ግን ምንም አልገደበንም። ምንም መነሻ የለንም። ምንም ገንዘብም ምንም ኖሮን ሳይሆን እኔና እሱ እሱም እኔን ያየው እኔም እሱን አይቼ ነው የተጋባ ነው ስንጋባው እንጂ ለምሳሌ የሆነ ምንም እንደተሞርክሰን አይደለም። እኔና ባሌ አብረን ይሆን ነው ስለምንዋደድ ብቻ ነው። በቃ እሱ ላይ እምነት ነበረሽ ነው? ኦፍ ኮርስ በጣም እምነት ነበረኝ። ስለማምነውም ነው ያገባሁት። ያው አሁን ለምን መሰለሽ ይሄን የምጠይቅሽ ኮርስ ትሩ ላቭ ኤግዚስት ያደርጋሉ ያምናሉ። በመዋደድ በጣም ያደርጋሉ ያሳሉ። ዚስ ዴይስ ግን በተለይ አሁን ላይ ባለው ሰዎች ገንዘብ ከሌላቸው ብዙ ነገራቸው ካልተመቻቸ ዕቃ ካላሟሉ አካውንታቸው ውስጥ ነገር ከሌለ ሰርግ መደገስ ካልቻሉ በጣም ነው የሚያሳስበው። አይደለም ትዳር ላይክ የሆነ ሪሌሽንሽፑን አንድ ስቴፕ እንኳን ለመውሰድ ኮሚትድ ለመሆን እንኳን ቴክስ ታይም። እናንተ አንቺ በ20 ዓመት እሱ በ26 ዓመቱ ኢቭን ስራ ሳይኖራችሁ ምንም ጋር ሳይኖረን ሞራል ሆናችሁ መዋደዳችን ብቻ በቃ የነበረን ፓወር ፍቅራችን መዋደዳችን ብቻ ውስጣችን የነበረው ኃይል እሱ አብረን እናሸንፋለን። ኦፍ ኮርስ እያሸነፍን ነው። ዛሬ እያሸነፍን ነው። ምንም ለምሳሌ የተንተራስንበት ነገር ወይ ደግሞ መነሻችን ፍቅር ብቻ ስለሆነ እናሸንፋለን ብለን ነው ምናምን እያሸነፍን ነው። ሁለተኛው ደግሞ እሱ ትላንትና ይሄን አይተሽ ነው ወይ ደግሞ ትላንትና ይሄን አይተ ነው ምለው ነገር የለም። እሱም ስለሚወደኝ እኔም ስለምወደው ብቻ ነው የተጋባነው። አብረን ልጆች አፈራን። ቶሎ ልጆች አፈራን። ከዛ ምክንያቱም ስትራግሎቹም ካሉ ደግሞ ማወቅ እንፈልጋለን። እሺ ተጋባችሁ፣ ከዛስ እንዴት ነበር ህይወት? እንዳሰባችሁት ነው ወይስ የከበደ ነገር ነበር? አዎ እንዳሰብነው የሆነ ያክል ኖርንና ከ3 ዓመት በፊት ከባድ የትዳር ቀውስ ገጠመን። ከባድ በቃ ማን ከቆያችሁ በኋላ ኖ አሁን ከዚህ ካለሁበት 3 ዓመት በፊት ያ ሁሉ ሰባቱ ሰላም ነበረ፣ እንኖር ነበረ። ግን በቃ ከበደን የሆነ ጊዜ ማለት ዓለም ይከብድ የለም ዓለም እንግዲህ እናንተን ይጋጫሉ። ለማንኛውም ይባርክልሽ ማለት ነው። እንደዛ አይነት ሴቶች ውጡ፣ እንደዛ አይነት ሴቶች ደግሞ ተደበቁ።
የሆነ ሰዓት ልባችሁን እስክትገዙ ድረስ ማለት ነው። ፈተና በዝቶባችኋል። ይሁት ሲጸልዩም ሲሰግዱም ፈተናው የሚበዛባቸው ሰዎች ቀድሞውኑም የሰይጣን አልነበሩም ማለት ነው። ሰይጣን በተደጋጋሚ በህይወት ዘመናቸው ደስተኛ እንዳይሆኑ እግር በእግር እየተከተለ የሚበቀላቸው ሰዎች ከመጀመሪያ ጀምሮ እግዚአብሔርን በኃጢአት እያስቀየሙት ስለመጡ እንጂ የእግዚአብሔር ነበሩ። የራሱ የእግዚአብሔር ነው፣ የሰይጣን አልነበሩም። በተደጋጋሚ ይሄ ነገር ስለሚያጋጥመኝ ነው። ይጸልያሉ፣ ይሰግዳሉ፣ ወይም ማይጸልዩም እንኳን ዝም ብሎ ፈተና ብቻ ሆኖ የመጣባቸውና መከራ ውስጥ የገቡ ናቸው። ግን ለሰው ክፉ አያስቡም፣ ደግ ናቸው፣ በጣም ጥሩ ሰው ናቸው። ለእግዚአብሔርም ደግሞ ክብር ይሰጣሉ፣ አስራት በኩራት ያወጣሉ። እንደው በጣም ጠንካራ ክርስቲያን ባይሆኑ ግን እግዚአብሔርን ደግሞ የሚያስቀይም ወይም እግዚአብሔርን የሚያስቆጣ ነገር፣ አመፃ የሚባሉ ነገሮችን አያደርጉም። ግን ፈተና አለባቸው። ለምን ሲባል አጠንክረው መንፈሳዊ ሕይወታቸውን ስላልኖሩ፣ እግዚአብሔርን አጥብቀው ስላልያዙ፣ ሰይጣንንም ስላላወቁት ነው የሁሉ የተፈተኑት። ውብ የሆኑ ሴቶች አሉ። እነዚህ ውብ ሴቶች በአጋጣሚ በሌላ መንገድ ይወጣሉ። ግን ሲወጡ ምንድን ነው ደብቁኝ የሚባልበት ታይም አለ። ይህ ቪዲዮ ካየሁ በኋላ ገርሞኛልም ደንቆኛል። ኒው ዩ ጋይስ አልገባችሁም እናንተ አልገባችሁም እናንተ አልገባችሁም። ይሄንማ ቆይ ቁጭ ብዬ ነው ማወራችሁ። የሁላችሁ አንድ ጊዜ ይህች ልጅ አያችሁት ቪዲዮ ሰርቼባት ምናምን ታክሲ ስጠብቅ እንዴት አባቷ ያበደ አቋም ነው፣ እንዴት ነው የምታምረው ምናምን ብዬ ማለት ነው። እንግዲህ እቺ ልጅ ታክሲ ስጠብቅ ነው እንግዲህ ይሄ ወንድማችን ኮንቴንት የሰራባት ማለት ነው። እኔ አንዳንድ ሴቶች ሶሻል ሚዲያ ላይ መውጣት አለባቸው ብዬ የማስበው ማህበረሰብን፣ ወጣትን ወደ አላስፈላጊ ነገር ውስጥ ሲከቱ እንጂ አንዲት ጨዋ የሆነች ሴትን ምንም የማታውቅ ሕፃን ልጅን እቺ ልጅ እኔ እርግጠኛ ነኝ እድሜዋ ከ18 ዓመት በታች ቢሆን ነው ፕራይቬሲዋን ባልጠበቀ መንገድ ማለት ነው እንደዚህ ሶሻል ሚዲያ ላይ አውጥቶ በሚሊየን ኢቪል አይ በሆኑ ሰዎች ውስጥ እንድትገባ ማድረግ ዓላማው ምን እንደሆነ ተገቢነት አለውስ የሚል ጥያቄ ነው ያለኝ። ምክንያቱም መጥፎ ታዳጊ ህፃናትን፣ ሴቶችን፣ ወንዶችን ሊያበላሽ የሚችል ተግባር የሰራሽ ቢሆን ኖሮ ኢትስ ኦኬ። ውበትን ማድነቅ ሌላ ነገር ነው። እድሜዋ ለምንም ነገር ያልደረሰ አንድ ወጣት ሴትን ደግሞ አውጥቶ ሶሻል ሚዲያ ላይ ፖስት ማድረግ ይሄ ራሱን የቻለ ወንጀል ነው። አንተ እዚህ ሀገር ብትሆን ወንድሜ 7 ዓመት ተፈርዶብሃል ማለት ነው። ለማንኛውም ተመልካቾች በተለይኛ ወንዶች ራሳችን መልክ ፈላጊ ስለሆነ እነሱም ገንዘብ ፈላጊ ሆኑ እየመጡ ያው መጀመሪያ እንዳያችሁት ማለት ቢያንስ ሰው የሚለውን ነገር ተቀብለን ብንሄድ ይሻላል። እነዚህ አይነት ሴቶች ብዙ አይነት ፈተና ነው ያለባቸው። ካለባቸው ፈተና መካከል እና ቆንጆ ሴት መጀመሪያ የሚያገኛት ቡዳ ነው። ቀጥሎ የዝሙት መንፈስ ነው። ከዛ በኋላ መስተፋቅር ያገኛታል። ልክ አይደሉ? ሁሌ የምናስተምረው አይደል የተናገሩት? ቡዳ፣ የዝሙት መንፈስ፣ መስተፋቅር። ከዛም በመስተፋቅር ካገባች በኋላ ውበቷ ለባሏ ተገዢ ይሆናል። በውበቷ መመካት ታቆማለች። ባሏ ብቻ እንደፈለገ ይጫወትባታል። የፈለገ ቦታ ያንከራትታታል። የዝሙት መንፈስ እሷ ላይ ካለ ደግሞ ብዙ ወንዶችን ትበክላለች። የቡዳ መንፈስ ካላት ግን ባል አታገባም፣ ቤትም ቦታ አትሄድም። ብቻዋን ነው በሽታ ተሸክማ የምትኖረው። እንዳንቺ ያሏት አለቻቸው። ገርማት። የት ሀገር ነው ሳለቻቸው። እንደዚህ ደስ የሚባል ሀገር እና ቆንጆ የሚባሉ ሰዎች የቡዳ መንፈስ አለባቸው ነው እያሉኝ ያሉት። ምንም መንፈሳዊ እንኳን ብትሆን እሱ አላልኩም። እኔ ብዙ ጊዜ ቆንጆ ሆና ኩል የምትኳል ከሆነ፣ ቆንጆ ሆና እንሾሽላ የምትቀባ ሂና የምታረግ፣ ቆንጆ ሆና ንዝር ጌጥ የምታበዛ ከሆነ ለላይዋ ላይ ያለው መንፈስ የዝሙት መንፈስ ነው። ያ የዝሙት መንፈስ የሆነባት ግን የቡዳ መንፈስ ነው። ብዙ ጊዜ የዝሙት መንፈስ የቡዳ መንፈስ መሆን ይችላል። ለምን? በአይኗ ያየችውን በሙሉ ወደ እጇ ላይ የማስቀመጥ ይሄ አላብለን የእሷ ንብረት እንዲሆን የማድረግ እንደፈለገች እንድታዘው የማድረግ ኃይል ይሰጣል። ሴቶች እንደ የራሳቸው ተፈጥሮ መስሏቸው እኔ እኮ በቃ ጠብ ነው ማድረገው ምናምን የሚሉት ውስጣቸው ካለው መንፈስ አንጻር ነው። ግን ህይወታቸው የተመሰቃቀለ ነው። እንዳንቺ አሏት
እና 7 ቀኗን ጸበል ልትጠመቅ ነግረዋት ወደ ቤት ስትመጣ አባባ ፊት እኮ መናገር ፈርቼ ነው እንጂ አለች። ካህኑን አባባ ነው የምትላቸው። ለመጀመሪያ ጊዜ ካህን የነካት እንደዚህ። ሙሉ ቪዲዮን ቁጥር ላይ ባለው ገብታችሁ ማየት ትችላላችሁ፣ ትጠቀሙበታላችሁ። ለማንኛውም እኔ ልላችሁ የምችለው እህቶቼ ራሳችሁን አትገልጡ። ብዙ አይን የሚያችሁ ብዙ አይን አያችሁ ማለት ለወደፊት ህይወታችሁ ስትራግል የሚሆንባችሁ ዛሬ ይታያችሁት ነውና ቢያንስ መንፈሳዊነትን ተላበሱ። ቢያንስ በሳምንት እንኳን የሆነ ጸበል መጠመቅ፣ ቅባት ቅዱስና መቀባት ነገር ይልመድባችሁ ብዬ ነው መክረው ማለት ነው። ወሌላ ቪዲዮ ውጪ መጋባት ማለት በጣም ብዙ ችግር አለው። የመጀመሪያውን ጋብቻ ባርኮ ቀድሶ የሰየማቸው ያገናኛቸው የባረካቸው ማን ነው? እግዚአብሔር። ስለዚህ በባልና በሚስት ላይ ስልጣን ያለው ባልና ሚስትን የማዋሃድ አንድ የማድረግ ስልጣን ያለው ማን ብቻ ነው? እግዚአብሔር ብቻ። ስለዚህ ከቤተ ክርስቲያን ውጪ የሚደረግ ጋብቻም አይደለም፣ ቫሊድ አይደለም። አሁን እዚህ መካከል ያገባችሁ ግን ከቤተ ክርስቲያን ውጪ ያገባችሁ ሰዎች ትኖራላችሁ። ግን ይህን ስል ደግሞ በየኔ እህት እንግዲህ ቫሊድ አይደለም ተብሏል። በደናዋይ እንዳትሉት በመንፈሳዊ ቫሊድ አይደለም እንጂ ግን ሁለቱ አንድ ሆነዋል። አልሆኑም? ምን ይላል ቅዱስ ጳውሎስ? እንኳን ከአብርሃት ከምትኖራት ከሚስት ጋር ቀርቶ ቤትም በማንኛውም መንገድ አግብታት እንኳን ከሚስት ጋር ቀርቶ ከጋለው ቦታ ጋር ከሴተኛ ዳሪ ጋር የተኛ ሰው እንኳን ባያገባትም በስጋ አንድ ስለሆነ አንድ ሆነዋል። ስለዚህ ዝም ብሎ ከዚህ በኋላ ደናዋይ ማለት አይቻልም። ምንድነው መደረግ ያለበት? ከቤተ ክርስቲያን ውጭ ያገባችሁ ሰዎች አሁን በስጋው ደግሞ ጋብቻችሁን አጽድቁት። ዓለም እንደ ባልና ሚስት ሊያያችሁ ይችላል። እግዚአብሔር ግን ገና አልተጋባችሁ። ሩካቤውም የሚፈጸመው ሩካቤም እንደ ዝሙት ነው የሚያዩ እግዚአብሔር። ስለዚህ ምንድነው መደረግ ያለበት? ጋብቻ መፈጸም ያለበት በየት ነው? በቤተ ክርስቲያን በእግዚአብሔር ፊት ነው። ሰው በእግዚአብሔር ፊት ሲጋባ መላእክት ያጅቡታል። ሰማያውያን መላእክት አጅበው የሚሸኙት ሰርግ ነው መንፈሳዊ ሰርግ። መንፈሳዊ ካልሆነ ደግሞ የመላእክት ተቃራኒ እነማን እንደሆኑ ለእናንተ ግልጽ። በጭፈራ የሚደረግ ሰርግ አጋንንትን መጋበዝ ነው። ሰርጋችን ላይ ተገኙና ኑ እስቲ እንኳን ዓለማዊ ጭፈራ ላይ ገርማቸዋል። ማህሌት ላይ አሁን ማህሌት ላይ ድምቅ ሲል እልልታው ከበሮ በጣም ሲደምቅ አባቶች በጣም ሲሞቅ ደስ ሲለው ሰው ሁሉ ምን ያደርጋል? ጸናጽል ያወጡና ምን ይላል? በቃ ይላል። እኛ ደስ ቢለን ምን ችግር አለ? በደንብ ሌሊቱ ሙሉ ስንዝለው ስጋዊ እንዳይሆን ሰው በመዝሙር ስጋው ከተደሰተ መዝሙር አለ። መዝሙር ሊያስደስት የሚገባው ምን ነው? ነፍስህ ነው። ከእግዚአብሔር መገናኘት ቢቻል ያስለቅስ ጥሩ ነው። በጣም ስጋ ከዘለለ ከጨፈረ በቃ ላበላውን አቤት ዛሬ ካልክ አሁን ስጋ ተደሰተችው። ስለዚህ ልክ እንትኑን ሳያልፍ በፊት አባቶች ቆይ በቃ ይላል። ሁለተኛው ግን በእኛ ቤተክርስቲያን ታሪክ በአቡነ ተክለ ሃይማኖት ፓትርያርክነት ዘመን ማህሌተ ጽጌ ላይ በጣም ከበሮ ይዞ ሰዎች ሲዘሉ አንድ የበቁ አባት ምን አይተዋል? አጋንንት አብረው ሲዘሉ አይተዋል። ጭፈራው ላይ ማለት ነው። እንግዲህ ሞቅ ያለ ማህሌት ላይ የገቡ አጋንንት በጭፈራ የሚደረግ ሰርግ ላይ ምን ሊሰሩ? ዋነኛ መዝሙራዎቹ ዘፈኛዎቹ የሚያሉት ከዚህ ጠብቀን እግዚአብሔር። ስለዚህ ክርስቲያኖች ሆናችሁ ማተብ አስራችሁ ተጠምቃችሁ መላእክትን መጥራት ሲገባ ለምን አጋንንትን ትጠራላችሁ? መሰርጋችሁ በሚያማምር አዳራሾቻቸው አጋንንት ይጨፍራሉ የሚል ጥቅስ አለ። በምን አይነት አዳራሾቻቸው? አይገርምም? አለ ለካ አጋንንት አዳራሽ በጣም ያምራል ሲታይ ውስጡ ውበቱ። የኛ ቤተክርስቲያን እሱ ላይ አይደለም የምትጨነቀው፣ ነፍስህ ትዋብ እንጂ ስጋ ምንም ችግር የለም። ጊዜያዊ ደስታ ነው። ስለዚህ መንፈሳዊ ሰርግ ስናደርግ ቅዱሳን መላእክትን ቅዱሳንን ነው መጋበዝ ያለብን። የቃና ዘገሊላ ሰርግ እስካሁን ዘምርለታል። ምንድን ነው እንግዲህ ከተጋቡ 2000 ዓመት ናቸው ነው። ግን አሁንም በቃና ዘገሊላ ሰርግ ሆነ እያልን እንዘምራለን። ሞተዋል እኮ ሰዎች። እስካሁን ለምንድን ነው የምንዘምረው? ያ ሰርግ ምንድን ነው ለየት ያደረገው? ድግሱ ነው። ድግሱማ እዛው ተዋርደው ከጉዳ ወጣቻቸው መሬታቸው። ድግሱ አይደለም ወይ? የባለስልጣን ልጆች ስማቸውም የለም። እገሌ ገሊት እንኳን የገሌ ልጅ እንኳን አልተባሉ። ምንድነው ሰርጉን ሰርግ ያደረገው? እዛ ላይ ማን ስለተገኘ? እግዚአብሔር፣ እመቤታችንና ሐዋርያቱ ቅዱሳን። ስለዚህ ሰርጋችን ላይ መጥራት ያለብን ማንም ብቻ ነው? እግዚአብሔር ቤትን ካልሰራ በሉ እስኪ ሰራተኞች በከንቱ ምን ይላሉ? ስለዚህ እግዚአብሔር ካልዳረህ ቤትህን ካልሰራለህ ዋጋ ያለ እኔ ምንም ማድረግ አትችሉም ብሏል። ታደርጉታላችሁ ግን አይሆንም። ስለዚህ መንፈሳዊ ጋብቻ ለመጋባት እግዚአብሔር በቸርነቱ ይርዳል። እዚህ መካከል ያላገ
ተመልካቾች አንዳንዴ ምን እላለሁ በውስጤ እንደዚህ አይነት ሀሳብ ይፈጠርብኛል። እንደዚህ አይነት ትውልድ አሁን መጀመሪያ ላይ እንዳያችሁት ቪዲዮ ማለት ነው ትውልድ ቤተሰቦቻችን በእነዚህ አይነት መንገድ ስላልተጋቡን እንደኛ አይነት ልጆች የተወለዱት ብዬ አስባለሁ። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡ። ቪዲዮውን ደግሞ ሙሉ ከፈለጋችሁ ቅድመ ጋብቻ ትምህርት ያስተማርበት ነው። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ሀሳብ አስተያየታችሁን እናንተ አስቀምጡ። ከአረብ ሀገር የምትመጡ ሴቶች መጠንቀቅ ያለባችሁ ነገሮች እነዚህን ነገር ነው። ኮንትራታችሁን ጨርሳችሁ የምትሄዱ የማዳም ቅመሞች ክፍላችሁ ውስጥ ያስቀመጣችሁት ለምሳሌ ለጸጉራችሁም፣ ለፊታችሁም፣ ለየትኛውም ለሰውነት አካላችሁ ቀንሳችሁ ያስቀመጣችሁት ኮስሞቲክስ የሚቀባ ምናምን ነገር ሊኖር ይችላል። እናንተ ሁሌ ስለምትጠቀሙበት በተለያየ ቃል ታስቀምጡ ትችላላችሁ። ዝም ብሎ ጽሁፍ ባለውን በሌሎች ታስቀምጡ ትችላላችሁ እና እሱ ካስቀመጣችሁት እቃ ካለ አውጥታችሁ ጣሉት። የትኛውንም ኮስሞቲክስ ከባዝሊን ውጪ ምንም ነገር ክፍላችሁ ጥላችሁ እንዳትሄዱ። ወደ ሀገራችሁ ስትሄዱ ክፍላችሁ እንደምታጸዱ ሁሉንም የምትቀቧቸውን ነገሮች ጣሏቸው። ድጋሚ ኬሚካል ምናምን እንዲቀላችሁ ብላችሁ የተለያየ እቃ ላይ ምናምን ገልብጣችሁ አስተካክላችሁ ለራሳችሁ እንዲመቻችሁ አድርጋችሁ በተለያየ ጽሁፍ ባለው ለራሳችሁ በሚገባችሁ መንገድ አስቀምጣችሁ ከሆነ እሱንም ነገር አስተካክላችሁ ሄዱ ስትሄዱ። ለምሳላችሁ እኔ አሁን ለምሳሌ ልክ ስመጣ ክፍሌ ውስጥ ሽታው በቃ የሎሽን ሽታ ነው። እንዴት ደስ እንደሚል በቃ ምንም አላውቅም። ከሴትዬ ጋርም ገና አልተግባባውም። ባዝሌንም አልገዛችልኝም ነበርና ሎሽን ነው ብዬ እኔ የታችሁ ፊቴን ተቀባው። ከዛም በሳምንቱ ፊቴ ግልብጥ ምን ብዬ አወራለሁ። ከዛ በኋላ ሰው ሲጠይቀኝ አየሩ ነው ምናምን አልኳቸው። አይ አየሩ ስላልተመቸኝ ነው ምናምን ብዬ በኋላ ላይ ሴትዬን ጠየቋት። ሴትዬ ስጠይቃት ይሄ ምንድን ነው ስላት እንትና ትለኝ ሻምፖን ማን ነው ኮንዲሽነር ነው አለችኝ። እንዴ ኮንዲሽነር ነው አስቡት፣ የተቀመጠው በሎሽን እቃ ነው ግን ኮንዲሽነር ነው። ልጅቷ ለራሷ ቀንሳ ኮንዲሽነር አስቀምጣ ነው እኔ ፊቴን ተቀባሁት። ኮንዲሽነር ፊቴ ግልብጥ ነው ያለው። ኮሜንት ላይ ፎቶን አስቀምጥላችኋለሁ እና የትኛውንም ኮስሞቲክስም ኬሚካል ምንም ነገር አሁን ኮንትራት ጨርሳችሁ የምትሄዱ የማዳም ቅመሞች እንዳታስቀምጡ፣ ጥላችሁ ሂዱ። እሺ ጣሉት። እወዳችኋለሁ። አዲስ ለምትመጣው የማዳም ቅመም ስትሉ ይህን ነገር አድርጉ። ምክንያቱም የምትመጣው የማዳም ቅመም ምንም ነገር አታውቅም እና ያገኘችውን ልትጠቀም ትችላለች፣ ማንበብ ላትችል ትችላለች። እናንተ ይህን ነገር አስተካክሉ። እወዳችኋለሁ። ዛሬ እንኳን የሚሸወር ሰው አለ ብዬ አላስብም። ምክንያቱም የምን የመሰለ ነገር አለ ፎቶ አንስቶ ምንድነው የካላችሁት የተረጉምላችኋል። እንደዚህ አይነት እንደዚህ ነው ይናገራል ማለት ነው። ብዙም በዚህ አትቸገሩ፣ አትጨነቁ ይመክራል። ወይኔ ጉዴ ፈላ። የቀና ብዙ ያወራል። አይዞሽ ገለቴ አወቀችብኝ። ሰው እንዴት ነው በሂውማን ሄር እና በሜካፕ የሚቀናው? ትዳር በማስተዋል እና በጥበብ ነው የሚመራው። በማስተዋል ይሰራል፣ በጥበብ ነው የሚጸናው። አያችሁ፣ አሁን እናንተ የምትቀኑት በሂውማን ሄር እና ማታ ታጥቦ በሚጠፋው ሜካፕ ነው የምትፎካከሩት። ለአንድ ቀን ድግስ ነው እንጂ ነገ ከነገ ወዲያም ምን ይመጣል፣ በምን አስተዳድራለሁ፣ ልጅ እንኳን ባፈራ በምን አስተዳድራለሁ እንኳን ብላችሁ አትሉ። ይሄ ነው ትውልድ። እንኳን በቃ ትውልድ ማለት ይሄ ነው። ብሩ የሚወጣው ብር እንኳን ነገ የምትተዳደሪበት እንኳን መሆኑን አታውቂ። ምን አለ አስተዋይ ሴት ለሽምግልና መኖር አለበት። የለም ማለት አይደለም፣ ግን በአቅም በህግ መሆን አለበት። በሽምግልና ድሮ እንደሚደረገው መሆን አለበት። እዩኝ አትበሉ። ሽማግሌ ግን መደገስ አለበት ነው ያልኩት እንጂ ግን ያን ያህል ደግሞ በጣም ልክ እንደ ሰርግ መሆን የለበትም ነው እያልኩኝ ያለሁት። ቀንተሻል ምናምን እኔ 50 2 3 አይደለም 100 እጥፍ የማድረግ አቅም እግዚአብሔር በብዙ የባረከኝ ሴት ነኝ። ግን ድሃ ላይ አልፈነጭም። አንድ ሰው ተባረከ ሲባል ለድሃ ሲተርፍ ነው እንጂ ከአንድ ደረጃ ወደ አንድ ደረጃ እግዚአብሔር ሲያሳድገን ለሌላ ሰው ነው እንጂ ካልሆነ እንስሶች ነን ማለት ነው። እንስሳ ስለማያስብ ማለት ነው። ስለዚህ እናንተ አሁን የምትቀኑት እንትኑን እርሻው ደግ ቢያመጣልኝ ምናምን አይምሮ የላችሁማ። የሚወጣ ብር የእናንተ መሆኑ እንኳን አታውቁም። ነገ ከገባሽ በኋላ ምን በላለሁ፣ ልጆቼ በምን አስተዳድራለሁ፣ እቃ በምን አየሽ፣ መቀመጫሽ እንኳን ሳታቂ የቤትሽ ሶፋ ወንበር ሳትገዢ ግን ሾኦፍ አበባ ምናምን ነገ በሚጠወልገው አበባ ነው ምቀነው። ነገ እንትን በሚባለው በሚደፋው ምግብ ነው ምቀነው። እሱ ነው የሚቀነው። በቃ ይሄ ነው የምታውቁት። ይሄ ነው ትውልዱ። በቃ ሽማግሌ መላክ አለበት። አዎ ሴት ልጅ በስርዓት ማግባት አለበት። ሰርግ እንኳን ባይኖር በሽምግልና ግን ደግሞ በልክ መሆን አለበት። አበባው ምናምን የእውነት ትክክለኛ ትዳር ይሄ እንደናንተ ዛሬ አግብቶ ተሳክተ አገባች እኮ ሽማግሌ ተላከላት እንድትባሉ ነው እንጂ የእውነት ትዳሩን ፈልጋችሁት አይደለም። በብዛት እያልኩኝ ሳይሆን አንዳንድ ዛሬ ትጋባላችሁ፣ በመነጋታው በ6 ወር ነው የምትፋቱትን። አናቃችሁም እንዴ? ሾፍ የምታደርጉ ሰዎች
ይደገስ ግን በስርዓት መኖር አለበት። በስነ ስርዓት የሚፈልጉ አሉ። ትዳር ይሄ ትልቁ ተቋም የሚገቡ ሰዎች አሉ። በስነ ስርዓት የሚፈልጉ ሰዎች አሉ እና ለነሱ ባንዘጋጋባቸው መልካም ነው። በምኔ ደግሼ እሷ ጓደኛዋ እንደዛ ሆና እሷስ እንዴት አርጌ ላገባት ነው? እንዴት አርጌ ነው ሽማግሌ የምልከው? በእናንተ የመጣ ማለት ነው እና ሾፍ ማድረግ የለባችሁ። እንትን አንተሻል ምናምን 100 እጥፍ የማድረግ አቅም አለኝ፣ ግን ተመሳስልን ነው መኖር ያለብን ከድሃ ጋር። ይሄ ነው እንግዲህ ትውልድ ማለት ውርጋጥ። ይመችሻው የፎክሩ ቤት ሳይዘጋደረ እዛ እንደዛ ስለተደረገ እዚህ እንደዚህ መደረግ የለም አለበት ብላችሁ አታስቡ። ምክንያቱም የሚቀጥለው ህይወታችንን ማሰብ አለብን። ሀብታም ምርጥ አድርጎ ይለግሳል። ኦኬ ምን ችግር የለም። ቀጣይ ስቴፕ ከትዳር በኋላ ያለውን ነገር አሪፍ ስላለው፣ ግን ደግሞ ትንሽ ዝቅ ያለን ሰዎች ደግሞ ለመደገሻ ብቻ ያለን ሰዎች ከሰርጉ ያለውን ነገር ምን ማድረግ እንችላለን? ምንም ማድረግ አንችልም። እንደገና ለማከክ ከማከክ አርፎ መጠንቀቅ። ያኔ በቃ የሆነ እንደ ነገሩ ማለት ነው። ከዚያ በኋላ ራሳችሁ ሰርታችሁ ከተለወጣችሁ በኋላ ልጅ ከወለዳችሁ በኋላ እንደ አዲስ መደገስ ትችላላችሁ። ክርስትና ዕለትም ከዛም ደግሞ የትዳራችሁን 1ኛ ዓመት 2ኛ ዓመት ምናምን ብላችሁ አንቨርሳሪ ማክበር ትችላላችሁ። የድግስ አምሮት ካለባችሁ። ተመልካችሁ ቪዲዮን አይታችሁ ጨርሳችኋል። የዛሬ ቪዲዮ ይህን ይመስላል። እንደተማራችሁበት አስባለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የምጣ የቀር ምናምን ትችላላችሁ። ሙሉ ነፃነት አላችሁ። ዳግም በሌላ ቪዲዮ እስከምንገናኝ ድረስ የክርስቶስ ጸጋና ሰላም ይብዛላችሁ።